በኢትዮጵያ ውስጥ ሀገር በቀል የባህል ሕክምና ለዘመናት የቆየና እስካሁን ድረስ በብዝሃኑ ሕዝብ ዘንድ ተቀባይነት ያለው የጤና አጠባበቅ ስነ ስርዓት ነው። ከጠቅላላው የኢትዮጵያ ሕዝብ እስከ 80% የሚሆነው ለጤና ፍላጎቱ በከፊልም ሆነ ሙሉ በሙሉ በባህላዊ ፈዋሾችና መድኃኒቶች ላይ እንደሚተማመን ይገመታል። ይህ የሆነው የባህል ሕክምናው ተደራሽ፣ ተመጣጣኝ ዋጋ ያለውና በባህላዊ መንገድ ተቀባይነት ያለው በመሆኑ ነው። በሌላ በኩል ሲታይ ደግሞ የባህል ሕክምና አጠቃላይ የጤና እይታ ወይንም ሆሊስቲክ ቪው የኢትዮጵያ ባህላዊ ሕክምና ጤናን የሚያዩ በአካል፣ በመንፈስ፣ በማህበራዊና በአእምሮአዊ ደህንነት የተሟላ አድርጎ ነው። በሽታዎችንም በአካላዊና በመንፈሳዊ ምክንያቶች የሚመጡ አድርጎ የማየት ዝንባሌ አለ። ከባህላዊ መድኃኒቶች ውስጥ ከ95% በላይ የሚሆኑት ከእጽዋት የሚዘጋጁ ሲሆን ከእንስሳትና የማዕድን ምንጮችም ጥቅም ላይ ይውላሉ። ኢትዮጵያ በብዙ አይነት እጽዋት መበልጸጓ ለዚህ አስተዋጽኦ አድርጓል። ሰላም ጤና ልን ተመልካቾቻችን እንደምናላችሁ። ወሎ ዩኒቨርሲቲ ከአማራ ሚዲያ ኮርፖሬሽን ጋር በመተባበር ወደ እናንተ የሚያደርሰው ሳምንታዊው የማህደር ወሎ ፕሮግራማችን ተጀምሯል። በአማራ ክልል የደቡብ ወሎ ዞን የባህል መድኃኒት ሕክምና አዋቂዎች ማህበር የስድስቱ ዞኖች ቅርንጫፍ ጽህፈት ቤት ከወሎ ዩኒቨርሲቲ ጋር በጋራ ለመስራት የሚያስችል ስምምነት ተፈራርሟል። በዛሬው የማህደር ወሎ ፕሮግራማችን በዚህ ዙሪያ ላይ ትኩረት ያደርጋል። የፕሮግራሙ አዘጋጅና አቅራቢ ሰላሀዲን ሰይድ ነኝ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩም። የደቡብ ወሎ ዞን የባህል ሕክምና አዋቂዎች ማህበር ደሴ ሀገር አቀፍ የባህል መድኃኒት ባዛር በሚል በደሴ ከተማ አካሂዷል። በዚህ ባዛር ላይ ከተለያዩ አካባቢዎች የመጡ የባህል ሕክምና ባለሙያዎች ተሳትፏል። እኛም ከነሱ ጋር ቆይታ አድርገናል። ሀጂ መሐመድ ኸድር እባላለሁኝ። የባህል ሕክምና አዋቂ ነኝ። ወደዚህ ሕክምና የገባሁት በልጅነት ጀምሬ ነው። ታባት አያት የተያዘ ነገር ነው እና ይህን ያህል እንግዲህ 43 ዓመት አካባቢ ይሆናል ማለት ነው። ይህንን መድኃኒት እየቀመምኩ መስጠት ተጀመርኩኝ። አያቴም ደግሞ አቅመ ደካማ ስለነበሩ እኔ እየቀመምኩኝ በነሱ ትዕዛዝ መሰረት ነበር የማደርገው። ሕክምናውን እንዴት ነው የምትሰጡት? መጠኑ ይታወቃል። ለምን ለዚህ ነገር ለአንድ ሰው ይሄ ይሆናል ብለን የራሳችን መጠን አለን። በዛ ሁኔታ ነው። ግራምም አለው። የግራሙ ራሱ እንትኑ አጠራሩ በምንድን ይሆናል? ወቄት ተብሎ መቀየር ይቻላል። ግራሙን በወቄት አድርጎ በእንደዛ ሁኔታ የሚሰራ ስሪት ነው የባህል ሕክምና ብሎ ማለት። አሁን ደግሞ መንግስት በተለያዩ ዘርፎች ይህንን የባህል ሕክምና ወደ ዘመናዊ ለማሸጋገር ጥረቶችን እያደረገ ነውና እናንተም ወደ መንግስት ቀርባችሁ የተሻለ ሕክምና እንድትሰጡ ከማድረግ አኳያ ምን አይነት ፋይዳ አለው ወደ መንግስት መቅረባቸው? በጣም ፋይዳ አለው። አንደኛ ህብረተሰቡ የተማረው ኃይል ያው ውጤቱንና ግራሙን ለማወቅ ጉዳትና ጥቅሙን ለማወቅ መንግስት ያለን ተመራምሮ ዶክተሮቹ ባዘጋጁትና በሰጡት ሰርቲፊኬት መሰረት የተመረተ መሆኑ ሲረጋገጥ እኛም ተዚህም ወደ ውጭ ሀገር መላክም እንችላለን። ተውጭም የሚመጣውን ደግሞ ኬሚካላዊ የሆኑ ይዘቶች ያላቸውን ነገሮች በባህል ተክቶ በመስራት ምንዛሬንም ያመጣል፣ ምንዛሬንም ያስቀራል። የውጭን ለህብረተሰቡም ደግሞ በቀጣይ የተሻለ እውቀታቸውን ለማካፈል ምን ያክል ዝግጁ ናቸው? እኛ ዝግጁ ነን። እውቀታችንን ለሀገራችንና ለህዝባችን ለማበረከት ዝግጁ ነን። ይህን ዝግጁነታችንን ደግሞ አውቆ ወሎ ዩኒቨርሲቲ ደግሞ ያለውን ጥናት አድርጎ በጥናቱ መሰረት ዝግጁ መሆናችን እንዲያወቀ እኛ ጋራ ደግሞ ይኸው የሰነድ ስምምነት አድርጓል። ኢንሻአላህ ወደፊት ደግሞ ያው አምርተን እንጠቀማለን የሚል ተስፋ ነው ያለን። በወሎ ዩኒቨርሲቲ የእንግሊዝኛ ቋንቋና ስነ ጽሁፍ ትምህርት ክፍል ተመራማሪ እንዲሁም በደሴ ከተማ እውቅና ያለው የባህል ወጌሻ የሆኑት ዶክተር እንግዳሰው ንጉሴ የባህል ሕክምና ለማህበረሰቡ ከፍተኛ ጠቀሜታ አለው ይላሉ። በማህበሩ የተዘጋጀው ባዛርም ማህበረሰቡ ለህመሙ ትክክለኛ መድኃኒትን እንዲጠቀም ግንዛቤ ለመፍጠር ታስቦ የተዘጋጀ መሆኑንም ጠቁመዋል። ሀገር በቀል የባህል ሕክምና ለማህበረሰቡ የሚሰጠው ጠቀሜታ በቃላት የሚገለጽ አይደለም። እንደምታውቀው በዘመናዊ ሕክምና ስፔሻሊስቶቻችን ቁጥራቸው እጅግ አናሳ ከመሆኑ የተነሳ 120-110 ሚሊዮን ህዝብ ማገልገል ከባድ ነው የሚሆነው። ስለዚህ 80% የሚሆነውን አገልግሎት የሚሰጡት የባህል ሕክምና አዋቂዎች ናቸው። እንግዲህ ሀገር በቀል የባህል ሕክምና
በርካታ ተግዳሮቶች ቢኖርበትም አስተማማኝ የሆነ ሕክምና ለማህበረሰቡ ለመስጠት አሁን ከጤና ሚኒስቴር ከጤና መምሪያዎች ጋር በመነጋገር እውቅናና ፈቃድ እየተሰጣቸው ተከታታይ ስልጠና እየተሰጣቸው በፈተናም ጭምር እየታገዘ አሁን በዚህ ባዛር እንግዲህ አላማችን ምንድነው? ትክክለኛና ህጋዊ ሐኪሞቻችን ፊት ለፊት ከህብረተሰቡ ጋር ተገናኝተው የሚተዋወቁበት መድረክ እንዲፈጠርና ምርቶቻቸውን አገልግሎቶቻቸውን ማህበረሰቡ አውቆ በማህበራዊ ሚዲያ በተለይ በቲክቶክና በቴሌግራም ከሚለቀቁ ሐሰተኛ የህክምና ማስታወቂያዎች ራሱ እንዲጠብቅና ትክክለኛ አገልግሎት እንዲያገኝ መድረክ ለማመቻቸት ነው። የኢትዮጵያ ህብረተሰብ ጤና ኢንስቲትዩት የባህልና ዘመናዊ መድኃኒት ምርምር ዳይሬክቶሬት በማቋቋም በሀገር በቀል መድኃኒቶች ላይ ሳይንሳዊ ምርምር ያካሂዳል። ዋነኛ ዓላማው የባህል መድኃኒቶችን ጥራት፣ ውጤታማነትና ደህንነት ማረጋገጥ እንዲሁም ከእጽዋት የሚዘጋጁ መድኃኒቶችን ለሰውና ለእንስሳት አገልግሎት ማበልጸግ ነው። እንዲሁም ከተለያዩ የእጽዋት የእንስሳትና የማዕድን ምንጮች የሚገኙ ንቁ ንጥረ ነገሮችን በመለየት መድኃኒታዊ ጥቅሞቻቸውን በሳይንሳዊ መንገድ ለማረጋገጥ ጥረትም ይደረጋል። ከዚህ ጋር ተያይዞ በአማራ ክልል የደቡብ ወሎ ዞን የባህል መድኃኒት ሕክምና አዋቂዎች ማህበር ከወሎ ዩኒቨርሲቲ ጋር በጋራ መስራቱ የባህል ሕክምናውን ከዘመናዊ ሕክምና ጋር በማቀናጀት የተሻለ ስራ ለመስራት እንደሚያግዝ ነው ዶክተር እንግዳሰው የገለጹት። ያዘጋጀነው ባዛር ዋና ፕሮጀክቶች አሉት። የመጀመሪያው ፕሮጀክት የደሴ ከተማ አስተዳደር ምስጋና ይግባውና አገር በቀል እጽዋቶችን ለማቆየት ወደ ትውልድ ለማስተላለፍ የማልሚያ ቦታ ሰጥቶናል። እሱን ቦታ ደግሞ ብቻችንን ማልማት ስለማንችል ሁሉም ማህበረሰብ እያንዳንዱ ዜጋ አገር በቀል ሕክምና እንዲያድግ የሚፈልግ ሁሉ ከጎናችን ሆኖ ገንዘብ አሰባስበን እሱን እውን ማድረግ ነው። ይሄ ማዕከል ጥብቅ የመድኃኒት እጽዋት ማልሚያ ቦታ ይባላል። ደሴ ከተማ እንደ ማዕከል ሆኖ በትክክል ከለሙና ከታጠረ በኋላ ታዋቂ ሐኪሞቻችን በይፋ ቅዳሜና እሁድ ለተገልጋዮች አገልግሎት የሚሰጡበት ቢሮዎች ይኖሩናል። ቋሚ ቢሮ ማለት ነው። እንደ መዝናኛም እንደ የፈውስ ማዕከል ሆኖ እንዲያገለግል ነው። የራሱ የመግቢያ ክፍያ ይኖረዋል። በተለይ ለነጮች ለምርምርና ለጉብኝት የተከለከለ ነው የሚሆነው። ምናልባት ታመው ከመጡና አገልግሎታችንን ከፈለጉ ግን እንደ ታካሚ መግባትና አገልግሎቱን ማግኘት የሚችሉ ማዕከል ነው የሚሆነው። ቋሚ የማህበሩን ገንዘብ የሚያመነጭ ማዕከል ሆኖ ያገለግላል ማለት ነው። ሁለተኛው ፕሮጀክት እንግዲህ ከወሎ ዩኒቨርሲቲ ጋር የስምምነት ሰነድ የተፈራረምንበት መድረክ ነው። ይሄ እንደምታውቁት አገር በቀል ሕክምና ዶዙ አይታወቅም፣ መጠኑ አይታወቅም። በሳይንሳዊ ዘዴ የተረጋገጠ ስላልሆነ ሰው ለመውሰድ ይፈራል። ኋላ ቀርና ቀርፋፋ ነው ብለው የሚከሱት አሉ። ስለዚህ ይህንን ችግር ለመቅረፍ ከወሎ ዩኒቨርሲቲ ጋር በጋራ ከዘመናዊ ሳይንቲስቶቹ ጋር የባህል ሐኪሞቹ በመቀናጀት የጋራ ምርምር ጥናትና ምርምር ለመስራትና ለህብረተሰቡ ፈዋሽ የሆኑ መድኃኒቶች በዘመናዊ መንገድ ከቻል እንግዲህ እስከ ፋርማሲ ለመድረስ እዚሁ ማዕከል ለመክፈት ነው የምናስበው። የባህል ሕክምና ከዘመናዊ ሕክምና ጋር ማቀናጀት የተሻለ ውጤታማና ሁሉን አቀፍ የሕክምና ዘዴዎችን ለመፍጠር እምቅ አቅም አለው። ይህ የማቀናጀት ሂደት በዓለም አቀፍ ደረጃ ኢንተግሬቲቭ ሜዲሲን ወይንም የተቀናጀ ሕክምና በመባል ይታወቃል። ባህላዊ እጽዋት ለሺ ዓመታት በሰው ልጆች ላይ ተሞክረው ውጤታማነት የታየባቸው በመሆኑ ሳይንቲስቶች አዲስ ነገር ከመፈለግ ይልቅ በእነዚህ ልምዶች ላይ ተመስርተው የሕክምና ውጤት ያላቸውን ንቁ ኬሚካል ውህዶች ወይንም አክቲቭ ኮምፓውንድስ ማዘጋጀት ይችላሉ። ባህላዊ ሕክምና ከዘመናዊ ሕክምና ጋር በማቀናጀት ከወሎ ዩኒቨርሲቲ ጋር በጋራ እንደሚሰሩ ነው የባህል ወጌሻ የሆኑት ዶክተር እንግዳሰው ያነሱት። በዘመናዊ ሐኪሞቻችንና በባህላዊ ሐኪሞቻችን መካከል ትንሽ መራራቆች ተፈጥረዋልና ያንን የሚያቀራርብ ተከታታይ የሆነ የግንዛቤ ማስጨበጫ ስልጠናዎች ይሰጣሉ። እነሱን ስልጠናዎች በጋራ ማዘጋጀት፣ ባዛሮችን ማዘጋጀት፣ የስልጠና ፕሮጀክቶችን መቅረጽ የሚል ስምምነት ነው እንግዲህ ዛሬ ከወሎ ዩኒቨርሲቲ ጋር የተፈራረም ነው። ሌላው ወሎ ዩኒቨርሲቲ የባህል የምርምር ኢንስቲትዩት ከፍቷል እና ይሄ ማዕከል ያለምን ትኩረት የሚስብ ስለሆነ እኛ እንደ ግብአት ሆነን ስለምናገለግል ምርቶቻችንን በግለሰብ ይዘነው ከምንሞት ለተቋም ለማስረከብ አንዱ እድል ስለሆነ ወደፊት እንግዲህ በስምምነታችን መሰረት ምርቶቻችንንና የሀገር በቀል እጽዋቶቻችንን በትክክል እየተፈተሹ ምርምሩን ያለፉት በፓተንት ራይት እየተጠበቁ በሕጉ መሰረት ለማህበረሰቡ አገልግሎት እንዲሰጡ ማስቻል ነው። እንግዲህ የስምምነቱ በጣም ትልቅ ፋይዳ ይኖረዋል ብለን ነው የምናስበው።
የደቡብ ወሎ ዞን የባህል መድኃኒት ሕክምና አዋቂዎች ማህበር የስድስቱ ዞኖች ቅርንጫፍ ጽህፈት ቤት ሰብሳቢ ሀጂ ሁሴን ኡመር የተለያዩ አካባቢዎች የሚገኙ የባህል መድኃኒት ሕክምና አዋቂዎችን በማሰባሰብ ለማህበረሰቡ ሕክምና በስፋት ለመስጠት ማህበሩ በእቅድ ይዞ ከሚመለከታቸው የመንግስት አካላት ጋር እየሰራ ነው ብለዋል። ሊቃውንቱን ወደ እኛ ማህበር ቀላቅለንና እንትን ብለን እያበረታታን በየዞኑ እያደራጀን ለህብረተሰብ ጎጅ ባህሎችን በማጥፋት ጠቃሚ ባህሎችን በማጎልበት አጎራሪ እጽዋቶችን በማጥፋት ጠቃሚ እንትኖችን የአገር በቀል እጽዋቶቻችንን በማልማት በተለይ የደሴ ከተማ አስተዳደር ሀገር አቀፍ በሙሉ በአጠቃላይ የደሴ ከተማ ከንቲባችን በሰጠን ቦታ ላይ እጽዋታችንን ተክለን እዛ ላይ የምናደርገው እቅድ ወጣቶቹ ትልቆቹም ሆነ ማንኛውም እየገባ እዛ ቦታ ላይ ሲሰራ ሲመጣ እሁድን እየገቡ እንዲመገቡ በሻይ እንትን እየቀመም በተለያየ ሕክምና እየሰጠን እዛ ላይ በሳምንት እሁድ እንድንል ለህብረተሰቦቻችን አገልግሎት እንዲሰጥ ሐኪሞቻችን ልናደርግ እቅድ አለን። ይህን የመሰለ እቅዳችን ደግሞ መላው ለሀገሪቱ እንዲዳረስ ስለምንፈልግ እኛ ጉድጓድ ውስጥ ገብተን ተጉድጓድ ተፈንቅለን ወጥተን አደረጃጀት እንደተፈጠረልን ሁሉ ሌሎችም እንዲመጡ ዘምነው አገራቸውን እንዲያገለግሉ ለሀገር ምርት እንዲሰጡ ለሀገር እድገት እንዲጥሩ እንፈልጋለን። በህገ ወጥ መንገድና ያልተገባን ጥቅም ለማግኘት ሲሉ ለታካሚዎች ያልሆኑ መድኃኒቶችን የሚሰጡ የባህል ሕክምና አዋቂዎች ከድርጊታቸው ታቅበው ወደ ማህበሩ በመምጣት የተሻለ እውቀታቸውን እንዲያካፍሉ ነው የባህል ሐኪምና የማህበሩ ሰብሳቢ ሀጂ ሁሴን ጥሪ ያቀረቡት። ህገ ወጦች አሉ። ውሸት በሚዲያ እየለቀቁ ዝም ብለው እንዲያገኙ ዝም ብለው በቃ ገንዘብ ብቻ እየቸበቸቡ ጥየተከል ሌሎች ነገሮች መስተፋቅር ምናምን ጎጅ ባህሎች ናቸው። እነዚህ ክንታሮት እንደገና በጥቶ መቅበር፣ በአሲድ ማስነካት፣ የአካል ጉዳት ማድረስ፣ ሌሎች ነገሮችን ሁሉ ያደርጋሉ። ይህንን የዜግነት ግዴታቸውን ለመወጣት ግብርን ተመሸሽ ግብር ከፋይ ሆነው የዜግነት ግዴታቸውን በመወጣት መድኃኒቶችን አዘምነው ከኛ ጋር ተቀላቅለው እንዲሰሩ በዙ አጋጣሚ በሀገር ላይ መዋላ ነዋይ ማፍሰስ አለብን። ለትውልድ ማሸጋገር አለብን። ለልጆቻችን ማስተላለፍ አለብን። እዚህ ተቋም ላይ ደግሞ ስንገባ ለትውልድ ይሸጋገራል። እኛ ተሞትን ደግሞ ተቀበረ ማለት ነው። ሁላችንም ለስራ በመቆም እኛን ደግሞ ትንተጋና ሰርተን ሲያው ብዙ ምሁራኖችና ሊቃውንቶች ስላላት ብዙ እጽዋት ስላላት ኢትዮጵያ ተአደጉት ሀገሮች ተርታ እንሰልፋለን ብለን በማመን ነው። ዩኒቨርሲቲዎች ሀገር በቀል እውቀቶችንና የባህል ሕክምናዎችን በዘመናዊ መንገድ በማስቀጠል ረገድ ዋናና ወሳኝ ሚና አላቸው። የባህል ሕክምናዎችን ወደ ዘመናዊ ደረጃ ለማሸጋገር መሰረቱ ጥብቅ የምርምር ስራ ነው። ዩኒቨርሲቲዎች የሚከተሉትን ስራዎች ያከናውናሉ። የመጀመሪያው እጽዋትን መለየትና መመዝገብ ነው። በባህላዊ ፈዋሾች የሚታወቁትን እጽዋት ሳይንሳዊ ስማቸውን፣ የሚገኙበትን ስፍራና አጠቃቀማቸው በስነ እጽዋት ኢትኖቦታኒ ዘርፍ ይመዘግባሉ። ሌላው የመድኃኒትነትን ደረጃ መወሰን ነው። የመድኃኒቱን መጠን፣ ዶዜጅ፣ አሰጣጥ፣ ፎርሙሌሽን እና የጎንዮሽ ጉዳቱን ደህንነቱ የተጠበቀና ውጤታማ መሆኑን በዘመናዊ የሕክምና መመዘኛ ያረጋግጣሉ። በዚህ ረገድ ወሎ ዩኒቨርሲቲ ከደቡብ ወሎ ዞን የባህል መድኃኒት ሕክምና አዋቂ ማህበር ጋር በጋራ እንደሚሰራ የገለጹት የወሎ ዩኒቨርሲቲ ምርምርና ቴክኖሎጂ ሽግግር ምክትል ፕሬዚዳንት ዶክተር ሀዋ ወሌ ናቸው። እንደሚታወቀው የወሎ አካባቢ ማህበረሰብ ትልቅ የሕክምና መድኃኒት አዋቂዎች ያሉበትና ብዙ እጽዋቶችም የሚገኙበት አካባቢ ነው። ስለዚህ ወሎ ዩኒቨርሲቲ ከመነሻው የባህል የአገር በቀል እውቀትና ኪነ ጥበብ እነዚህ ትልቅ ቦታ ያላቸው ስለሆነ በወሎ አካባቢ ለሚኖሩ ህብረተሰቦች የምርምር ሴንተር አቋቁሟል። ስለዚህ እነዚህ የህብረተሰቡ እሴት የሆኑትን ባህል፣ ኪነ ጥበብ በተለይ ደግሞ አገር በቀል እውቀት የባህል ሕክምና እዛ ውስጥ ስለሚካተት ማለት ነው እነሱን ቀምሮ ለተሻለ ለትውልድ እንዲሸጋገሩ ለማድረግ አብሮ ለመስራት ያስጀመረው ማዕከል ነው እና ይሄ ፕሮግራም ደግሞ ከዛ ጋር የተያያዘ ነው። የዛሬው ስምምነታችን ቆይቷል ከጀመር ግን ህጋዊ አድርገን ወሎ ዩኒቨርሲቲ ምን ላይ ይስራ፣ የባህል ሕክምናዎቹ ደግሞ ምን ላይ ይስሩ ያለውን የባህል ሕክምና በምን መልኩ ቀምረን
እንደ ዘመናዊው አደራጅተን ለህብረተሰቡ ተጠቃሚ እንደሆነና ያሉትም የህክምና መድኃኒቶች እንዳይጠፉ በተለይ እጽዋቶቹ እንዳይጠፉ ለማድረግ አብሮ ለመስራት የተጀመረው ጥን ነው። የባህል ህክምና እጽዋቶቹ እንዲለሙ እንዳይጠፉ እገዛ ያደርጋል። ከዛ ሲቀጥል እንደገና ደግሞ እነዚህ ለባህል ህክምና ተብለው የተዘጋጁ መድኃኒቶች ምናቸው ነው የሚዘጋጀው? እንዴት ይዘጋጃሉ? ዝግጅቱን ከተመራማሪዎች በላቦራቶሪ ውስጥ በማስገባት ምን ጥቅም አላቸው? ምን ያክል መጠን ያስፈልጋል? የጎንዮሽ ችግሩ ምንድነው? እንዴትስ ይፈታል የሚለውን ነገር በጥናት በመደገፍ መድኃኒታቸውን አውጥተው ህብረተሰቡ ተጠቃሚ እንዲሆን ለማድረግ ነው። ዩኒቨርሲቲው በጥናትና ምርምር ዘርፉ የተሻለ ስራ ለመስራት ከአጋር አካላት ጋር እንደሚሰራም ዶክተር ሀዋ አንስተዋል። እንደ መነሻ ከዚህ በፊት ወርክሾፕ አዘጋጅቷል ወሎ ዩኒቨርሲቲ። የሚመለከታቸውን የህክምና ባህል አዋቂዎች፣ ተመራማሪዎች ከትምህርት ሚኒስቴርም እንደዚሁ ከጤና ጥበቃ ሚኒስቴርም የሚመለከታቸውን ባለሙያዎች በማምጣት የባህል ህክምና በሰፊው በእኛ አካባቢ እንዳለ እና የሚሰሩ ሰዎችም እንዳሉ እንዲታወቅና እንድናግዛቸው። ለምሳሌ ጤና ጥበቃ በጣም በትኩረት እየሰራበት ይገኛል። ስለዚህ እኛ ብዙ ነገር አለን፣ ዩኒቨርሲቲው ያግዛቸዋል። የባህል ህክምና አዋቂ ሰዎቻችን ደግሞ ባለሙያዎቹ አሉ። ስለዚህ ተጋግዘን የተሻለ ነገር እንፍጠር የሚለውን የጥምር ስራ ለመጀመር ስለፈለግን ነው። በጤና ሚኒስቴር ደረጃ ለሀገር በቀል እውቀትና ባህል ህክምና የተሰጠው ትኩረት ምን ይመስላል ለሚለው ጥያቄ ማብራሪያ የሰጡን በጤና ሚኒስቴር የመድኃኒትና ህክምና መሳሪያዎች መሪ ስራ አስፈጻሚ የባህል ህክምና ዴስክ ኃላፊ ናትናኤል ሰለሞን ናቸው። ለዘርፉ ጤና ሚኒስቴር ትኩረት የሰጠው ራሱን የቻለ ዘርፉን የሚመራ ዴስክ ከማቋቋም በመጀመር ይሆናል ማለት ነው። ስለዚህ ከ2022 ጀምሮ የባህል ህክምናን ከዘመናዊ ህክምና ጋር በቅንጅት የሚመራበትን ስርዓት እንዲዘረጋ ኃላፊነት በአዋጅ ተሰጥቶታል። ያንን ተከትሎ ዴስክ አቋቁሟል ማለት ነው። ስለዚህ በዴስኩ እየተሰሩ ያሉ በርካታ ስራዎች አሉ። እንግዲህ እየተሰሩ ያሉ ስራዎች መካከል የተወሰኑትን ለማንሳት ያህል እንግዲህ እንደሚታወቀው የባህል ህክምና የሚመራበት የራሱ ስታንዳርድ አልነበረውምና የባህል ህክምና ስታንዳርድ ከስታንዳርድ አውቶሪቲ ጋር በጋራ በመሆን ኦልሞስት ፋይናል ስቴጅ ላይ ያለ ሰነድ ተዘጋጅቷል። ከዛ ባለፈ የ3 አመት ስልታዊ እቅድ ለማዘጋጀት ተሞክሯል ማለት ነው። እንደውም የቀደመው ስራ ይሄ ነው። ታርጌቶችን በማስቀመጥ ከ3 አመት በኋላ የት መድረስ አለብን የሚለውን ታሳቢ ያደረገ የ3 አመት ስልታዊ እቅድ አዘጋጅተናል። ከ3 አመት በኋላ አትሊስት በ3 ተቋማት የሙከራ የቅንጅት ስራዎች መጀመር አለብን። የባህል ህክምና ከዘመናዊ ህክምና ጋር ማለት ነው። አትሊስት 4 መድኃኒቶች ልናወጣ ይገባናል በዘመናዊ መንገድ ማለት ነው። ደህንነትና ፈዋሽነታቸው የተረጋገጡ መድኃኒቶች በሚልና ሌሎች ታርጌቶችን ያስቀመጠ ስትራቴጂክ ፕላን አዘጋጅቶ እየሰራ ይገኛል ማለት ነው። ስትራቴጂክ ፕላኑ ላይ ክልሎች ምን ድርሻ አላቸው፣ ከፍተኛ ትምህርት ተቋማት፣ የባህል ህክምና አዋቂዎች የየራሳቸው የስራ ድርሻ ተቀምጧል ማለት ነው። ስለዚህ በዛ ልክ ከሰራን ዘርፉን እናሻሽላለን ብለን እናስባለን። ከዛ ባለፈ በሀገራችን ለመጀመሪያ ጊዜ የሚሆን የሄርባል ፋርማኮፒያ ተዘጋጅቷል ማለት ነው። የመድኃኒትነት ጥቅም ያላቸው እጽዋቶች የትኛው ክፍላቸው ለየትኛው በሽታ ይሆናል፣ በምን ያህል ዶዝ ይወሰዳል የሚለውን የህብረተሰቡን እውቀት እንዲሁም ደግሞ ሳይንሱ ምን ይላል የሚለውን ያጣመረ ትልቅ ሰነድ ተዘጋጅቷል ማለት ነው። ይሄ ሌላኛው ነው። ከዛ ባለፈ እንግዲህ የሰጠን ኃላፊነት የባህል ህክምናና ዘመናዊ ህክምና ቅንጅት ከመሆኑ አንጻር የቅንጅት መመሪያ እያዘጋጀን ነው ማለት ነው። የኢንተግሬሽን ጋይድ የምንለው የባህልና ዘመናዊ ህክምና ማለት ነው። 3ቱ ሰነድ ተዘጋጅቷል። ከዛ ባለፈ እንደ ክልል የተበጣጠሰ የሆነ የባህል ህክምና ምዝገባውን ወደ አንድ ለማምጣት ወጥ የሆነ የምዝገባ መስፈርት ተዘጋጅቷል ማለት ነው። ከዛ ባለፈ እንግዲህ ኮድ ኦፍ ኮንዳክትም የባህል ህክምና የለም። ስለዚህ የባህል ህክምናዎች የባህል ህክምና አዋቂዎች እንዴት መስራት አለባቸው የሚለውን ፕራክቲሱን በተመለከተ ያንን አዘጋጅተናል ማለት ነው። እነዚህ እንግዲህ የሰራናቸው ካሉ ስራዎች የተወሰኑት ናቸው ማለት ነው። ጎን ለጎን የባህል ህክምና አዋቂዎች የአቅም ግንባታ ስልጠናም በሰፊው የምንሰራ ይሆናል ማለት ነው። ከዛ ባለፈ ከምርምር ተቋማት ጋር በጋራ የምንሰራቸው ስራዎች አሉ ማለት ነው። መድኃኒት ከማውጣት አንጻር ከባህል ህክምና ወደ ዘመናዊ ህክምና ደህንነትና ፈዋሽነት በሚረጋገጥበት መንገድ ላይ የሚሰሩ ስራዎች አሉ።
የባህል ሕክምና አዋቂዎች በህብረተሰቡ ዘንድ ከፍተኛ ተቀባይነት ያላቸውና በአብዛኛው የጤና አገልግሎት ማግኘት ለሚቸገሩ ወገኖች ቀዳሚ የሕክምና አማራጮች የሚሰጡ ናቸው። ስልጠና የባህል ሕክምና ባለሙያዎች በስራቸው ወቅት የሚከተሏቸውን የንጽህናና የጸረ ተህዋስ አጠባበቅ ዘዴዎችን በማሻሻል ታካሚዎች ለተጨማሪ ኢንፌክሽን እንዳይጋለጡ ይከላከላል። ስልጠና የመድኃኒት ቅመማ መጠን፣ አወሳሰድና አጠቃቀም ላይ መመሪያ በመስጠት የሕክምናውን ውጤታማነትና ደህንነት ከፍ ያደርጋል። ከዚህ በተጨማሪም የባህል ሐኪሞች በዘመናዊ ሕክምና ወሳኝ ምርመራ የሚያስፈልጋቸውን እንደ አስከፊ ኢንፌክሽኖች፣ ካንሰር ወይንም ከባድ የአካል ጉዳት ያሉ በሽታዎችን ምልክቶች በፍጥነት እንዲያውቁና ታካሚዎች ወደ ዘመናዊ የጤና ተቋማት እንዲልኩ ያስችላቸዋል። ለባህል መድኃኒት ሕክምና አዋቂዎች ስልጠና እንደሚሰጥ ነው አቶ ናትናኤል የጠቆሙት። ወሎ ዩኒቨርሲቲ ከባህል ሕክምና አዋቂዎች ጋር በጋራ መስራቱ ይበል የሚያሰኝ ነው ያሉት አቶ ናትናኤል በተለይም ከሕክምና ማህበሩ ጋር የመግባቢያ ሰነድ መፈራረሙ መተማመን እንደሚጨምር ነው ያነሱት። ከሰልጣኞቹ መስማት እንደምንረዳው ከሆነ ስልጠናው በብዙ መንገድ እያገዛቸው ይገኛል ማለት ነው። አግባባዊ የባህል ሕክምና አጠቃቀም ማለት ምን ማለት ነው የሚለውን ታሳቢ ያደረገ ስልጠና እንሰጣለን ማለት ነው። ፔሸንቶች እንዴት ይቀርባሉ፣ መድኃኒት የእጽዋቶች እንዴት ይሰበሰባሉ፣ እንዴት ዲስፔንስ ያደርጋሉ፣ እንዴት ይቀመጣሉ፣ የቅመማ ሂደቱ በተመለከተ ከዘመናዊ ጋር በማቀናጀት እውቀት እንዲያገኙ እናደርጋለን ማለት ነው። ያላቸው እውቀት ላይ ጨምረን እንዴት ዘርፉ ማሳደግ ይቻላል በሚለው ላይ ስልጠና እንሰጣለን። እንግዲህ ከራሳቸው ከሰልጣኞቹ መረዳት እንደሚቻለው በቀጣይ ስራቸው ላይ በጥሩ መንገድ እንደሚያግዛቸው ስልጠናው እሙን ነው ማለት ነው። በአማራ ክልል ስፔሲፊካሊ ደግሞ እዚህ አካባቢ በጣም የጠለቀ የባህል ሕክምና እውቀት እንዳለ ይታመናል። እንደምታውቁት የባህል ሕክምና እውቀታችን ኦልሞስት ከሰው ልጆች ፍጥረት ጀምሮ እንደነበረ እሙን ነው። በተለይ ደግሞ በአማራ ክልል በርካታ የባህል ሕክምና አዋቂዎች ተመዝግበው የሚገኙበት አካባቢ ነው ያለን ዳታ እንደሚያሳየን ማለት ነው። ስለዚህ ኦልሞስት ከእለት ተእለት የህይወት ኑሮ ጋር የተሳሰረ ነው የባህል ሕክምና ማለት ነው። ስለዚህ ከፍተኛ የሆነ ፖቴንሻል እንዳለ እናምናለን። በባህል ሕክምና አዋቂዎች ቁጥርም ደግሞ የህብረተሰቡ በባህል ሕክምና ላይ ያለው አመኔታ ከፍተኛ እንደሆነ ይታወቃል። ከፍተኛ ትምህርት ተቋማት፣ ዩኒቨርሲቲዎች ከባህል ሕክምና አዋቂዎች ጋር በቅርበት እንዲሰሩ እንፈልጋለን ማለት ነው። ይሄ ካልሆነ መድኃኒት የማውጣቱ ነገር ከንቱ ይሆናል ማለት ነው። ስለዚህ ወሎ ዩኒቨርሲቲ ከቅርብ ጊዜ ወደዚህ በባህል ሕክምና ላይ እየሰራ ያለው ነገር በጣም ይበል የሚያሰኝ ነው። ከባህል ሕክምና አዋቂዎች ጋር በቅርበት ለመስራት መሞከሩ፣ እንደዚህ አይነት የመግባቢያ ሰነዶች መፈረማቸው በባህል ሕክምና አዋቂዎቹ ዘመናዊ ሕክምና ወይ ደግሞ ከተማሩ በዘመናዊ መንገድ ትምህርት አግኝተዋል ከምንላቸው ሰዎች ጋር ያለውን መተማመን ሞር ያሳድጋል ማለት ነው። መተማመን ላይ የተመሰረተ ግንኙነት ሲኖር ደግሞ ዘርፉ እጅግ በከፍተኛ ሁኔታ እንዲያድግ ይረዳዋል ማለት ነው። እንደሚታወቀው እንግዲህ የኛ የባህል ሕክምና ላይ እንደ አንድ ቅሬታ የሚነሳው ከፍተኛ የሆነ ሴክሬሲ ያለው ሚስጥራዊነቱ የተጠበቀ ነው ይባላልና ወደ ከፍተኛ ትምህርት ተቋማት በጋራ ላለመስራት አንዱ ተግዳሮት የነበረው የእምነት ጉዳይ ነው ማለት ነው። መድኃኒቱን ወደ ራሳቸው ይወስዳሉ የሚል እሳቤ ያለ፣ ግን እንደዚህ አይነት የመግባቢያ ሰነዶች መፈረማቸው ይህን ነገር ያቀላል። መቀራረቡን ዩኒቨርሲቲው ወደ ባህል ሕክምና አዋቂዎቹ ሄዶ በጋራ እንዲሰሩ ማድረጉ ይበልጥ ትስስርን እና በእምነት ላይ የተመሰረተ ግንኙነትን ከመፍጠር አንጻር ጠቀሜታ ይኖረዋል ማለት ነው። የባህል ሕክምና ለመስጠት እጽዋት ወሳኝና መሰረታዊ ሚናን ይጫወታሉ። በመሆኑም ሀገር በቀል እጽዋትን መጠበቅ ከጤና ከባህልና ከአካባቢ ጥበቃ አንጻር ትልቅ ጠቀሜታ አለው። እጽዋት የሕክምና ሚና ብቻ ሳይሆን የስነ ምህዳር ሚዛንን ይጠብቃሉ፣ የአፈር መሸርሸርን ይከላከላሉ፣ ውሃ ይይዛሉ፣ እንዲሁም የዱር እንስሳት መኖሪያና ምግብ ናቸው። መድኃኒትነት ያላቸው እጽዋት መጥፋት የጠቅላላውን ስነ ምህዳር መዋቅር ይጎዳሉ። በአጠቃላይ የሀገር በቀል እጽዋትን መጠበቅ ማለት የአሁኑንና የመጪውን ትውልድ የጤናና ብልጽግና ዋስትና ማረጋገጥ ማለት ነው። በዚህም በተለያዩ አካባቢዎች የሚገኙ እጽዋቶችን መጠበቅ እንደሚገባ በጤና ሚኒስቴር የባህል ሕክምና ዴስክ ኃላፊው አቶ ናትናኤል መልእክታቸውን አስተላልፈዋል። በዋነኝነት እንግዲህ 70%ና ከዛ በላይ የሚሆነው ለባህል ሕክምና የሚውሉ መድኃኒቶች ምንጫቸው እጽዋቶች ናቸውና እነዚህ እጽዋቶች ደግሞ በአግባቡ ካልጠበቅናቸው ቀጣይነት ያለው የመድኃኒት አቅርቦት ማግኘት በጣም አስቸጋሪ ይሆናልና ይሄ ለአንድ ተቋም ብቻ ወይ ደግሞ ለአንድ መስሪያ ቤት ብቻ የሚተው ስራ ነው ብዬ አላምንም።
እንደሚታወቀው በሀገር አቀፍ ደረጃ ባዮዳይቨርሲቲ ኢንስቲትዩት ይህን ስራ ይሰራል። ከዛ ባለፈ ግን ሁሉም የባህል ሕክምና ስቴክሆልደር እዚህ ላይ መረባረብ አለባቸው ብዬ አምናለሁ። ዩኒቨርሲቲዎችም ሌሎችም ማለት ነው ኮንዘርቭ መደረግ አለበት፣ ልዩ ጥበቃ ሊደረግላቸው ይገባል ብዬ አምናለሁ። እንደምታውቁት ደግሞ አሁንም እንደሚታወቀው በአመራር ደረጃ ከግሪን ሌጋሲ ጋር በተያያዘ መልካም የሆነ አመለካከት አለና ይሄን ኦፖርቹኒቲ ተጠቅሞ ሞር እነዚህ የባህል ሕክምና ምንጮች እንደሆኑ የሚታመንላቸው እጽዋቶችን በሰፊው ጥበቃ ማድረግ ያስፈልጋል ማለት ነው። የኢትዮጵያ ሀገር በቀል የባህል ሕክምና ሀብት ነው። ነገር ግን ይህ ሀብት በዘመናዊ ሳይንስና በትምህርት መደገፍ አለበት። ዩኒቨርሲቲዎች በምርምርና በስልጠና በመሳተፍ የባህል ሕክምናውን ከጥንታዊ ልማድነት አልፎ ደህንነቱ የተረጋገጠ ጥራቱን የጠበቀና የተቀናጀ የጤና አገልግሎት እንዲሆን ያግዛሉ። ይህም ለሁሉም ዜጎች ጤናማ ሕይወትን የማረጋገጥ ዓላማን እውን ለማድረግ ትልቅ አስተዋጽኦ ያደርጋል። የባህል ሕክምናው በዩኒቨርሲቲዎች አማካኝነት በሳይንስ ሲታገዝ በኢትዮጵያ የጤናው ዘርፍ ላይ ሊያመጣ የሚችለው አዎንታዊ ጎን ሰፊ ነው እያልን የዛሬውን የማህደረ ወሎ ፕሮግራማችንን በዚሁ እናጠቃልላለን። የፕሮግራሙ አዘጋጅና አቅራቢ ሰላሀዲን ሰይር ነበርኩኝ። በያላችሁበት መልካም ጊዜም